የሚገርም ታጋሽነት፣ የሚያስፈራ ዝምታ፣ ጸጥ ያለች ሚስት። አንዱ ነው ስለ ሚስቱ ኮንፌስ ሲያደርግ ወይንም ሲናገር የሰማሁት እና ምን አለ ባለቤቴ፣ ውጪ ባመሽ፣ እኩለ ሌሊት ብገባ ባድር፣ የት አመሸህ ለምን አመሸህ፣ የት አደርክ ለምን አደርክ ብላ እንደ ሴቱ ተጨቃጭቃኝ ወይንም ጠይቃኝ አታውቅም። የቤት ወጪ ሰጠኋት አልሰጠኋት፣ በቂ ሆነ በቂ አልሆነ፣ ለምን የቤት ወጪ አልሰጠኝም፣ ለምን በቂ አልሆነም ብላ አንድ ቀን ተጨቃጭቃኝ ጠይቃኝ አታውቅም። እኔው ራሴ ተሰምቶኝ ካላሟላው በቀር። ጓደኞቻችን ወይንም ጎረቤቶቻችን ለሚስቶቻቸው ጌጣጌጥ ሲገዙ፣ ልብስ ሲያሟሉ፣ ለምን እኔስ እንደ ጓደኞቼ እንደ ጎረቤቶቼ ለምንድን ነው ለእኔ የማትገዛው የማታሟላው ብላ ጠይቃኝ ተጨቃጭቃኝ አታውቅም። አሁንም እኔ ተሰምቶኝ ካላደረግኩ በቀር። በትዳሬ ላይ አንድ ሁለቴ ወስልቼ ነበር። ለምን ከማጋ ለምን ቺት አደረክብኝ ብላ እንደ ሌሎች ሴቶች አልተጨቃጨቀችኝም ወይንም ጠይቃኝ አታውቅም። የሚያስፈራ ዝምታ ነበረባት። በዚህ ሁኔታ ነው እንግዲህ 22 ዓመት የኖርነው፣ 3 ልጆች ያፈራ ነው። አንድ ቀን ግን ጠርታ ቁጭ አድርጋ በቃኝ አለችኝ። ላትመለስ ዝምተኛዋ ሚስቴ ጥላኝ ሄደች። ብዙ ሞከርኩ ትዳሬን ላድን፣ ግን መልሷ በቃኝ ነበር። ከሷ በኋላ 2 ያገባው አልሆነልኝም፣ ትዳር በአጠቃላይ አልተሳካልኝም ብሎ ነው እንግዲህ ስለ ሚስቱ ሲናገር የሰማሁት። እና ምን አለ እንግዲህ የሚጨቃጨቁ ሴቶች ለካ ከጥፋት ይመልሳሉ። እኔ ጥሩ የሰራው ወይንም ትክክል ያደረኩ መስሎኝ የእሷን ዝምታ ተገን አድርጌ እንደ ልቤ እሆን ነበር። ለካ ሚስቴ ውስጧ ቆስሎ ነበር ብሎ ነው እንግዲህ በሀገራችንስ የሚጮህ ውሻ አይናከስም፣ ዝም ያለ ውሻ ግን አድብቶ ይናከሳል ይባል የለ። እንግዲህ ከዚህ አንዳንድ ነገር ትማራላችሁ በሚል ነው እንደወትሮ ትራንስሌት አድርጌ ታሪኩን ያቀረብኩት። ውድድ ነው ማረጋችሁ ባይ